ቤተሰብ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴ ወድቄ ነበር። እንዴት ናችሁ? ደህና ናችሁ? በያላችሁበት ሰላማችሁ በዝዝት ይበልልኝ። እንዴት ናችሁ? ስራ እንዴት ነው? ጤንነት ሁሉ ሰላም እንደሚሆን ተስፋ አደርጋለሁ ከእናንተ ጋር። ነገር ግን እያደረጋችሁ ነው? አድርጉ። ሰብስክራይብ ነው፣ ሌላ ምንድነው? ሰብስክራይብ አድርጉ ማለት ነው። ሀባይ አትከፍሉበት። ለማንኛውም እንግዲህ አረ እንደው ሙቀቱ እንዴት ይዟችኋል? ብላችሁ እንደ ሳውዲ አረቢያ ምንድነው 6 ወር ይቀቀላናል። 6 ወር ደግሞ እዛ ጋር ፍሪጅ ያስቀምጠናል። በቃ እንደ ዶሮ ማለት ነው። በቃ እንደዛ ነው የሚያደርገን። ያው የሀገሩ አየር ይመስለኛል። እናንተዬ ግን አንዳንድ ቦታ ላይ እኮ ብዙ አይደለም። ለምን እንደሆነ ባላውቅም ማለት ነው። አሁን ለምሳሌ አብሃ የሚባለው አገር ብዙ አይደለም ሙቀት፣ የምር አሪፍ ነው። ግን አንዳንድ ቦታ ላይ በተለይ ደግሞ ጅዳ የሚባል ሀገር ማለት ነው። ኤኒዌይስ አልሐምዱሊላህ ምንም ማለት አይቻልም። ያው ለስራ ለመስራት ሲባል ምንም መሆን ይቻላል። እንዴት ይኮን? ኤኒዌይስ ሀባይ እንግዲህ የመዳም ቅመሞችን ገመና ወይም ደግሞ ያሉበትን ሁኔታ ሄዶ ያየ ይመስል ልባቸው ውስጥ ወይም ሆዳቸው ራሳቸው ውስጥ ያለ ይመስል ፍትፍት አድርጎ እያወራ በዚህ ጉዳይ ላይ ተቀባይነት ያገኘው ወንድማችን በርሄ ራየው መሰለኝ፣ እኒዛ መሰለኝ። እልምህም ግን ያው ከሰው ስህተት ከብረት ዝገት የሚባል ነገር አለ አይደለ? ያው እንግዲህ እዩኝ ማለት ደብቁኝ ማለት ያመጣል አልል። እኔ አንድ የተረዳሁት ነገር ምንድን ነው፣ ሰው እንደዚህ ወጣ ብሎ ሰርቶ ሲያገኝም መከራ፣ ሲደበቅም መከራ። በቃ ከዚህ ሁሉ የተረዳሁት ነገር ቢኖር በቃ ሁሉም ነገር መከራ ነው። ግን ደግሞ መጋፈጥ ካልተቻለ ምንም ማድረግ አይቻልም። እና እንደዛ ነው የሆነው። አሁን ይሄ ልጅ ምን አጥፍቶ ነው? አይኑ ተይዟል ነው የሚል ወሬ ነው የሰማሁት። በነገራችን ላይ በጣም ጎበዝ፣ በአጭር ጊዜ 800,000 ምናምን አድርሳችሁታል። ያው እንግዲህ አንድ ሰው ጥሩ ሲሰራ ወይም ደግሞ የሚናገራቸው ነገሮች ተቀባይነት ሲኖራቸው እና እንደዚህ አንዳንድ ነገሮች እኛ ውስጥ ያለን ነገር ወይም ደግሞ ሰዎች ውስጥ ያለን ነገር እንደዚህ ፍርጥጥ አድርጎ ሲናገር ሰዎች እውነቱን ነው ካሉ ይሄ ነገር በቃ በሰዎች ልብ ውስጥ ተቀባይነት ካገኘ አንድ ሰው ቫይራል መውጣቱ አይቀርምና እንዴት ይኮን? በቃ ጋይዝ እንዴት እንሆን? ስንወጣም መከራ፣ ስንደበቅም መከራ። ስንደበቅም ደግሞ ችግር በቃ ያው በልበለው ይለንና የሆነ ጊዜ ላይ እንወድቃለን። ስለዚህ ደግሞ ጠንክረን ወጥተን የትም ቦታ ተሯሩጠን መስራት ደግሞ ግዴታችን ነው፣ የትም የሚሆን ማለት ነው። እና ለማንኛውም ቀላል እንደሚሆን ተስፋ እናደርጋለን። ያው እኔ ዛሬ አጋጣሚ ሆኖ አንዳንድ ጊዜ ቲክቶክ ስለምገባ እናስፈታው የሚል ወሬ ሰማሁኝና ታስሮ ነው ታሰረና ተያዘ። በነገራችን ላይ አንድ ናቸው ብዬ አስባለሁኝ። አንድ እርግለትም ያው መያዝ ያለ ነው ብዬ ነው። ስለዚህ ምን ታረዳችሁ እናንተ? ምን ተሳስቶ ነው ብላችሁ ሳሰባችሁ? ለማንኛውም ወንድማችን በሰላም ለሀገሩ ያብቃው ብላችሁ ዱአ አድርጉለት ማለት ሁሎችም እስር ቤት ያሉ ወንድሞቻችን ለሀገራቸው ያብቃቸው ማለት አትርሱ፣ ዱአ አድርጉ ማለት ነው። እኔ አንዳንዴ የሚያወራቸው ነገሮችማ ልጅየው እኔ እንጃ አላሌለ የሆነ አማካሪ ነው ብላችሁ የምትሉት ነገር ነው እና ለዛም ይመስለኛል ብዙ ሰው ተቀባይ ያደረገው ማለት ነው። ሌላው ሀባይ ውጭ ሌላው እኔ እንደው ቲክቶክ አለመሄዴ እንዴት ቆጨኝ አልኳችሁ። እንዴት ቆጨኝ ያለ እንዲህ ታናናሽ ኦር ታላላቅ ወንድሞቻችን የሚሰሩት ንጽጽር እንዴት ነው? እኔ ብቻዬን ነው በእጄ በቃ ሞራል የሰጠሁት ብቻዬን አለ አይደለ ቤቴ ቁጭ ብዬ እያዳመኩ ምናምን ሞራል የሰጠሁት እንዲህ መተው ጉዳችሁን እየሄዳችሁ ጉዳችሁን ስሙ። የምሬን ነው የምላችሁ። ማሻአላህ ተባረከል። እንዴት ነው እስከዛሬ የት ናቸው? ወይስ ገና አላደጉም ነበር? ወይስ ትምህርት ላይ ነበሩ? ወይስ የት ነበሩ? የምትሉት ነገር አለ አይደል ምናምን። እስከዛሬ አሁን ሁሱ ብቻ ነበር ለብቻው እንትን የሚለው ማለት ነው። የምር እኔ ግን በጣም ነው የተደመምኩት። ያው አዳምጡትና እንደኔ ነው የምትደመሙት ማለት ነው። አዳምጡ፣ በደንብ አዳምጡ። በነገራችን ላይ ይሄ ነገር በንጽጽሩ ብቻ ሳይሆን የሆነ
እኛ ትምህርት ላይ ያለን ልጆች የምንማር እያለን ልጆች ራሱ በጣም 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 እንድንማር እያደረጉን ነው። በጣም በቃ እውቀት እዛና እዛ ላይ ያለውን ነገር አነጻጽረን እንዳዲስ በቃ ራሳችን ላይ እስልምናን እየፈጠር ነው። እንዳዲስ በቃ እንዳዲስ እየተማር እንዳዲስ እያወቅ እየሄድን ነው ማለት ይቻላል። አዳምጣችሁ እናንተም ትደመማላችሁ ብዬ ተስፋ አደርጋለሁ። እንደዚህም አለ እንዴ? እንደዚህም ይኮናል እንዴ? ለካ እንዴት ነው እንዴ ለሚፈተፍቱት የምር ኧረ በፈጣሪ ለካ አሉ እንዴ የሆነ የምትደመሙበት ነገር በቃ ቃላት የሌለው ቃላት የሚጣልበት ነገር የሌለ ነገር ታውቃላችሁ። እንደዛ በጣም ነው እኔ ባይዘወይ ህዝብ መናገር አይጠበቅብኝም። ሄዳችሁ ቲክቶክ ላይ በነገራችን ላይ ሄዱና ፍሎ አድርጓቸው። በቃ 1 ሚሊዮን ሁላቸውም 1 ሚሊዮን መግባት አለባቸው። ፍሎራቸው 1 ሚሊዮን ከገባ አይዘጋባቸውም፣ ትምህርታቸውን ይቀጥላሉ። እና ቤተሰብ ያው እንግዲህ የመዳም ቅመም ስለሆንኩኝ ተቋረጠ ማለት ነው። ለማንኛውም እዛ ስከዱ ትምህርት ብቻ አይደለም የምታገኙት፣ ትዝናላላችሁ፣ ፈታ ነው የምትሉት። በቃ የምሬ ነው የምላችሁ፣ ፈታ እያላችሁ ትምህርታችሁን መማር እንደገና ደግሞ በቃ አላዴ በጣም በጣም የምትወስዱት ትምህርት ማለት ይልቅስ ካለማወቅና አላውቅ ብሎ ማለት ሳያውቁ ተመቀጠል አውቆ ነገራቶችን አምኖ ተቀብሎ መኖር አለ አይደለ? በእረፍት መኖር የህሊና እረፍት ታውቃላችሁ? በእረፍት መኖር በቃ ያላወቀውን ነገር ትጠይቃለሽ፣ ትጠይቂያለሽ፣ ፈታያሽ ታዳምጫለሽ። ከዛ በኋላ ታውቂያለሽ፣ እውቀትሽን ትቀጥያለሽ። ሲጀመር ከማወቅ ባሻገር ያወቅነውን ነገር ስናካፍል በኮንፊደንስ ነው የሚሆነው። ነው በጣም 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 ሪስፔክት ባለው መልኩ እንዲ ቆይ እኔ አንድ ነገር የተረዳሁት ምን እንደሆነ ታውቃላችሁ? ለድምፄ በጣም ይቅርታ። የእነሱ ትዕግስት እንዴት ነው ትዕግስታቸው በዚህ ልክ? እንዴት ነው ማን ነው እንደዚህ እስልምና ትዕግስትንም የዚህን ያህል ነው እንደሚያስተምረው? እኔ እየተገረምኩ ነው። የምሬ ነው የምላችሁ። እንዴ የዛን ያህል እንደው ከኔ ማለት ነው ምን ያህል ብትደመሚበት ነው ብትሉኝም ሄዳችሁ አዳምጣችሁ እራሳችሁ እንደምትደመሙ ምንም ጥያቄ የለውም። የምሬ ነው የምላችሁ። ትዕግስት እንዴት ነው የቻሉት? በቃ ምክንያቱም ትዕግስት የሚሰጣችሁ ከእውቀት ጋር ስትሆኑ ነው። አዋቂ ስትሆኑ ነው፣ ስታውቁ ነው፣ ስትማሩ ነው፣ ማገናዘብ ስትችሉ ነው ትዕግስት የሚኖረን። ትዕግስት የሚባለው ነገር ምን ያህል ሀብት እንደሆነ እኔ የምሬ ነው ከነሱ እየተማርኩ ነው ማለት ነው። አይኑ እንዴት ነው በዛ ልክ እየሆኑ ሰው በነገራችን ላይ እውቀት ሲያጣ ይናደዳል፣ ይሳደባል፣ ምናምን በጣም ብዙ ነገር ራሱን ማጥፋት ድረስ ይደርሳል ሰው ሲናደድ። እኔ ነኝ አዋቂ እናንተ አይደላችሁም ማለት ሲጀምር በጣም ተበሳይቶ ራሱን አደጋ ላይ እንደሚጥል ግድ ነው፣ እንደሚጥል ግልጽ ነው። በቃ ነው። እነሱ ግን እጃቸው ላይ ያለው እውነት ስለሆነ አቤት መዝናናት፣ በመዝናናት ነው መልስ የሚመልሱት። እንዴት ነው ነገሩ? አረ እንዴት ነው ጋይዝ? ይኸውላችሁ ሄዳችሁ አዳምጡ፣ ተማሩ። የምሬ ነው የምላችሁ። ሁሉም ሃይማኖት ሂዱ እዛ ጋር። እንዴት ነው? ለማንኛውም ጋይዝ ሰብስክራይብ እያደረጋችሁ አብረን እየተማማር እንሄዳለን።